በደቡብ ኢትዮጵያ በከምባታ ዞን የምትኖረው ታዳጊ ኤልሳቤጥ ደስታ ታሪክ ከአካባቢው አልፎ አሁን ላይ የዓለም አቀፍ ሚዲያዎችና የፋሽን ኢንዱስትሪው ዋነኛ የመወያያ ርዕስ ለመሆን በቅቷል። ጉዳዩ የብዙዎችን ትኩረት የሳበው በገጠር መንደሯ ውስጥ በዕለት ተዕለት ውሎዋ ላይ ያለች ባልተዘጋጀችበት ቅጽበት በተነሳ አንድ ነጠላ ፎቶ ነበር። ይህን አስደናቂ ፎቶ እንዲወጣ ዛሬ ላይ መነጋገሪያ እንድትሆን ያደረጋት ማን ነው የሚለው የብዙዎች ጥያቄ ነው። በዚህ ዝግጅት ይህን ጥያቄ እንዳስሳለን። ኤልሳቤጥ ማናት? ምን አዳዲስ እድሎችን አገኘች? የምንመለከተው ይሆናል። ቻናላችንን ላይክና ሰብስክራይብ በማድረግ አብራችሁን ቆዩም። የኤልሳቤጥ ደስታ ታሪክ ከሀገር ውስጥ አልፎ በዓለም አቀፍ ደረጃ ከፍተኛ ተጽዕኖ ያላቸው ሚዲያዎች የኤልሳቤጥን ታሪክ በሰፊው እያጋሩት ይገኛሉ። ከነዚህም መካከል በዓለም አቀፍ ደረጃ ከ17 ሚሊዮን በላይ ተከታዮች ያለው ታዋቂው ፕሮጀክት ናይትፎል የማህበራዊ ሚዲያ ገጽ ታዳጊዋን ኢንተርኔቱን ያነጋገረችው የከምባታዋ እንቁ ኤልሳቤጥ ደስታ በሚል ርዕስ ለዓለም አቀፍ ታዳሚዎች በስፋት አስተዋውቋል። ታዋቂው ማህበራዊ ሚዲያ እንዳስነበበው አንድ ፎቶግራፈር በገጠር መንደር ውስጥ ባልተዘጋጀችበት ቅጽበት ካሜራውን ደቅኖ አነሳት። ታዳጊዋ ወዲያውኑ የኢንተርኔቱን ዓለም ተቆጣጠረችው። ይህች ባለ ታሪክ ኤልሳቤጥ ደስታ ትባላለች። በደቡብ ኢትዮጵያ በከምባታ ዞን በሚገኝ ውብ የገጠር መንደሯ ውስጥ እንደ ማንኛውም ቀን የዕለት ተዕለት ውሎዋን እያከናወነች ነበር። ታዳጊዋ ምንም አይነት ሜካፕ አልተቀባችም። ለፎቶ ብላ ያደረገችው ምንም አይነት ዝግጅት አልነበረም። እሷ ዝም ብላ ተፈጥሯዊ ማንነቷን ሆና ተገኘች። ተፈጥሯዊ ውበቷም ተገልጦ ታየ። በቅጽበት የታዳጊዋ ፎቶ ማህበራዊ ሚዲያውን አጥለቀለቀው በማለት ይቀጥላል። የኤልሳቤጥ ታሪክ በዚህ ብቻ አላቆምም። ከዓለም አቀፍ ሞዴሊንግና ፋሽን ኢንዱስትሪ የተሰጠው ምላሽም ፈጣንና አስገራሚ ነበር። በርካታ ዓለም አቀፍ የሞዴሊንግ ኤጀንሲዎችና ታዋቂ የውበት ብራንዶች ከእርሷ ጋር አብሮ ለመስራት ከፍተኛ ፍላጎት ማሳየታቸውን ጽፏል። በአሁኑ ወቅትም ታዳጊዋ ከምትኖርበት ገጠር ወደ አዲስ አበባ በመምጣት አስፈላጊውን የስልጠና እድል እንድታገኝና በኢትዮጵያም ሆነ በዓለም አቀፍ ደረጃ እያደገ ባለው የፋሽን ኢንዱስትሪ ውስጥ እድሏን እንደምትሞክር የማመቻቸት ውይይቶች በስፋት እየተደረጉ መሆናቸውን ጠቅሶ አንድ ያልተጠበቀ አጋጣሚ በዓለም አቀፍ ደረጃ ትልቅ መድረክ ላይ እንዴት ማውጣት እንደሚችል የኤልሳቤጥ ታሪካዊ ማሳያ ነው ሲል ታሪኳን አስነብቧል። የዚችን ታዳጊ ልዩ የተፈጥሮ ውበትና ቁመና ለመጀመሪያ ጊዜ አስተውሎ ለሕዝብ እንዲተዋወቅ ያደረገው ፎቶግራፈር ማን የሚለውን እንመልከት። ምስክር ከበደ ይባላል። በማህበራዊ ሚዲያ በስፋት አነጋጋሪ የሆነችውና ወደ ዓለም አቀፍ የሞዴሊንግ ዘርፍ የተቀላቀለችው ውቧ ታዳጊ ኤልሳቤጥ ደስታ ቀደም ሲል በማዕከላዊ ኢትዮጵያ ገጠራማ አካባቢ የፋሽን ወይም የከተማ ህይወት ልምድ ሳይኖራት በተፈጥሮ መንደሯ ህይወቷን ትመራ የነበረች ልጅ ነበረች። የዚችን ታዳጊ ልዩ የተፈጥሮ ውበትና ቁመና ለመጀመሪያ ጊዜ አስተውሎ ለህዝብ እንዲተዋወቅ ያደረገው ደግሞ የጉዞ አድዋ ስራ አስኪያጅና ፎቶግራፈር ምስክር ከበደ ነው። ፎቶግራፈር ምስክር ከበደ ወደ ገጠራማው አካባቢ እንግዶችን ይዞ በሄደበት ወቅት ኤልሳቤጥ በእርሻ ቦታ ላይ ሳለች ባያት ጊዜ የተፈጥሮ ውበቷን በማስተዋል ጥቂት ፎቶዎችንና አጫጭር ቪዲዮዎችን በማንሳት ለህዝብ ማስተዋወቁ የወደፊት ስኬቷ መነሻ ለመሆን በቅቷል። በመቀጠልም ታዳጊዋ ወደ አዲስ አበባ በማምጣትና የሞዴሊንግ እድል እንዲመቻችላት በማድረግ ረገድ በጎ አድራጊው ማስተር አብነት ከበደ የላቀ ምስጋና የሚገባው ቢሆንም የችሎታዋንና የውበቷን በር በመጀመሪያ የከፈተው ምስክር ከበደ በመሆኑ ለሰራው የበጎ ስራ ዋናውን ምስጋና ሊወስድ እንደሚገባ እየተገለጸ ይገኛል። ያሬድ ሹመቴ በበኩሉ ታዳጊዋ የወደፊት ጉዞዋ ያማረ ይሆን ዘንድ ወደ አዲስ አበባ በማምጣት የሞዴሊንግ ሙያ ድሉን እንድታገኝ ኃላፊነቱንና ተነሳሽነቱን የወሰዳችሁ ሁሉ በተለይም ማስተር አብነት የላቀ ምስጋና የሚገባችሁ መሆኑን ይገልጻል። ግምት ውስጥ በማስገባት በቀጣይ እድሜዋንና ማንነቷን ግምት ውስጥ ያስገባ መልካም መንገድ እንዲገጥማት ከፍተኛ ኃላፊነት እንደሚጠብቃችሁ ለማስታወስ ያህል ይህ ማስታወሻ ሰፍሯል። ሞዴሊንግ ትልቅ የሙያ ዘርፍ ነው። ምንም እንኳን እንደ ሀገር የቅደም ተከተል ጉዳይ ሰቅዞ ይዞን ተደበላልቆብንም እንጂ በሁሉም መስኮች በሚመጡ ስኬቶች ደስ ሊለን ይገባል በማለት ምክሩን ለግሷል። ያሬድ ሹመቴ ባጋራው ጽሑፍ ደግሞ መጀመሪያ ያየሽ ማን ነው? በፋሽን ኢንዱስትሪ ውስጥ ታዋቂ የሆኑ ዓለም አቀፍ ሞዴሎች ለታዋቂነት ከመብቃታቸው በፊት በድንገት በሞዴል አሰሳ ባለሙያዎች ሲገኙ መጀመሪያ ያየሽ ማን ነው? ማናገኘሽ የሚለው ጥያቄ በተደጋጋሚ ይቀርብላቸዋል። ብዙዎች የሚሰጡት ምላሽና የተገኙበት መንገድ በጣም አስገራሚና ያልተጠበቀ ነው ይለናል። መጀመሪያ ያየሽ ማን ነው? ሊያ ከበደ። መልሷ የፈረንሳይ ፊልም ዳይሬክተር ሊያ ከበደ ተወልዳ ያደገችው አዲስ አበባ ውስጥ ነው።
በወቅቱ በሊስ ገብረ ማርያም የፈረንሳይ ትምህርት ቤት የሁለተኛ ደረጃ ትምህርቷን በማጠናቀቅ ላይ ነበረች። በአንድ ወቅት አንድ የፈረንሳይ ፊልም ዳይሬክተር በትምህርት ቤት ውስጥ በድንገት ተመልክቶ የተለየ ቁመናዋን፣ ውበቷን አስተዋለ። እርሱም ወዲያውኑ ከአንድ የፈረንሳይ ሞዴል ወኪል ጋር አስተዋውቃት። ትምህርቷን እንደጨረሰች እድሜዋ 18 ሲሆን ወደ ፓሪስ በመሄድ የሞዴሊንግ ስራዋን በይፋ ጀመረች። ኤልሳቤጥ ደስታ መጀመሪያ ያገኛት ማን ነው? የጉዞ አድዋ ስራ አስኪያጅና ፎቶግራፈር አንሽ ምስክር ከበደ። ከሰሞኑ መነጋገሪያ የሆነችው ታዳጊ ውብ ኤልሳቤጥ ደስታ የምትኖረው በማዕከላዊ ኢትዮጵያ ገጠራማ አካባቢ ሲሆን ምንም አይነት የፋሽን ወይም የከተማ ህይወት ልምድ ያልነበራት ምስኪን የገጠር ልጅ ነበረች። በቅርቡ የጉዞ አድዋ ስራ አስኪያጅ የሆነው ፎቶግራፈር ምስክር ከበደ ወደ አካባቢው እንግዶችን ይዞ በሄደበት ወቅት ኤልሳቤጥ በእርሻ ቦታ ላይ የዕለት ህይወቷን እየኖረች ሳለ ልዩ የሆነውን የተፈጥሮ ውበቷንና ቁመናዋን አስተውሎ ጥቂት ፎቶዎችንና አጫጭር ቪዲዮዎችን አንስቶ ለህዝብ አስተዋውቆ መንገዷን አስጀምሯታል ይላል ያሬድ ሹመቴ። ታዳጊዋ የወደፊት ጉዞ ያማረ ይሆን ዘንድ ወደ አዲስ አበባ በማምጣት የሞዴሊንግ ሙያ ዕድሉን እንድታገኝ ኃላፊነቱንና ተነሳሽነቱን የወሰዳችሁ ሁሉ በተለይም ማስተር አብነት ከበደ የላቀ ምስጋና የሚገባችሁ መሆኑን ግምት ውስጥ በማስገባት በቀጣይ እድሜዋና ማንነቷን ግምት ውስጥ ያስገባ መልካም መንገድ እንዲገጥማት ከፍተኛ ኃላፊነት እንደሚጠብቃችሁ ለማስታወስ ያህል ይህ ማስታወሻ ሰፍሯል ሲል ያሬድ ሹመቴ ያስታውሳል። ሞዴሊንግ ትልቅ የሙያ ዘርፍ ነው። ምንም እንኳን እንደ ሀገር የቅደም ተከተል ጉዳይ ሰቅዞ ይዞን ተደበላልቆብንም እንጂ በሁሉም መስኮች በሚመጡ ስኬቶች ደስ ሊለን ይገባል ባይነኝ በግሌ ሲል ይህን ጽሑፍ ይቋጫል። ምስክር ከበደ ግን በጉዞ አድዋ ቤተሰቦች ስም ስላኮራህ እናመሰግናለን ሲል ይገልጻል። እናንተስ ይህን ጀግና ፎቶግራፈር እንዴት አያችሁት? ኤልሳቤጥ ደስታስ ወደፊት ምን ትመኙላታላችሁ? ሀሳብና አስተያየታችሁን አጋሩን። ቻናላችንን ላይክና ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ ተመኘን።